سلام زخبركم من زخبركن انت هاتف الدورارات الحمد لله رب العالمين لو بدو ما بحدش فيديوهات كم تسرقيني ماسيا الله وياتشلي مسلك اسمرا سمع قراص اسمرا نبر ميبال يا اسمرا ጫማ ይባል ነበር አባታች يا اسمرا ጫማ ኢትዮጵያ ከቀይ ባህር ቀጠና በሴራና በመንግስት የተሳሳተ የፖለቲካ ውሳኔ ተገፍታ ከወጣች ነሆሩ ዓመታት በላይ እየተቆጠረ ነው። የኢትዮጵያ የባህር በር ጥያቄ ያስፈልጋል የሚል ትውልድ ደግሞ ተፈጥሯል አሁንና ኤርትራን ጃፓን ዘተ ከም ዘካሄዱ ተገሊጹ አብ ህብረት አፍሪካ ቋሚ ወኪል ኤርትራ መዃኑ ዝነገረሉ ፈጻመ ጉዳያት ኤምባሲ ኤርትራ በኢትዮጵያ ይህ ቀይ ባህር ነው። ይሄ ደግሞ አባይ ነው። ኢትዮጵያ ማለት እዚህ ውስጥ ነው ያለችው። እስከበሉ ሁሉ ኩነታት ዘይ ተቀሰን ጎረቤት ድማሪናን መለስ ኢትዮጵያ ባዚዩ ታፋፍ ኩነታት ተሐልፍ ምህላው ዝፍለጥ አብ ክልል አምሐራን ትግራይን ዘሎ ጸጥታው ሽግራት ምዘሎ ሁሉ ቁጠባው ቁሉ ሞንጎ ሙዚቃ ኤርትራን ትግራይን ዘሎ ተመሳሳልነትን ፍሊነትን ከመትረዮ ወይ ተወዳድሮ ሓነ ናይ ብዛዕባ ናይ ትግራይን ናይ ኤርትራን ሙዚቃ ክሓስብ ከለኹ عندي نجار أنا قسم روز دلي نقول كاك تأبيه خلها تعيقون سمكم زي كده أنت عائلة قال إن ده هبكة تأبيه أكداس تعرفكم سعيم سدورة رأكت خلنا تمحسنكم نجازنا حدش ندحر عليهم ده ما سبسكرايب بمجار كيت زنقوا لكم فتحنا على فيديوهاتنا نتيجة نايت أنا حيت بيس سلام لكل نيرتران نتقراي نزقف حيلسي خدتنا خنمكتينا تلو ما خدرجها كدغفو يزغ كميتر كان بتركب بزعبه حزب يجي تشفينهم سي بزعبه حزب يكون حاسب اليوم بزعبه ورق قرب حجو بال حاسب انا صمدو زي دغفو من تاي مسيرك بقى عبد سرعه ايرترا زو سرعه سي حيل نخيركب رديخان فودو قصل زدلي صمدو زي دغفو مري بزعبه زحجو بس يزولو جيوبوليتكس تاريخا يوغن صمدو خدغف يزغباك انا عنسا اتسقمن منك بحسب كتزارب سيد كان عايقم تخمدي تبرني على حسب حسب كتزارب لكتي لنفسي دعا قص سيد محرك انا ودغاش كده بزعبه هاجرن حزبن رديخان لوعلاونت نزارب تخونا اوينا نزارب زلنا انت ابوخا يقدر حزبوا جنبار قدفو يقدر حزبوا جنبار شعبيا بنو جبهه بنو تاريخ اساتهم ترديخان بجبندو حزب اسمالا كله عبيئو نشرو سبعي سبيتو كله وجني بقى السبعي ابويو تسبيت الديا تودع حويو اتي تقول حفتي زي العالم ولا هتنقل عهي تلفي ناي سابورت تقبلني بتاعم اذا مسجن حزب اسمالا ስለዚህ ቆሙ እንደሆነ ወተይ እንዳተለወጠ እንዳተበለ ولا خداهم تخيتلف ولا ጫማታቱን ከይተለፈ ከመጠን ጀሚል ሆማ አይነት ችግር ከሳብ ዘለኒ ዘይ መስለኒ በቃ ለዕልተማልና ዝቦሉ ዘናጥ ኮይነ ወጥ ጀሚል ደን ሰዓት ሞራለይ እንዳበረኸ ኸይዱ ስለዚህ አዚ የተመስግን ለመንሲያት አስመራ በፍላይ በሐፈሻን ሁሉ ህዝብ አስመራ ሁሉ ህዝብ ኤርትራ በፍላይ ካ ነተው መንሲያት ማለት ካብ ገዛ ወጥ ከለኹ ደፊእ ማፍታዝ ለሊያብጽሕ እንደገና ንገዛ ከመለስ ከለኹ ፍታ ገዛ ያብጽሕ ቻርሰት ይኸሎም ሶም ሻይ ጋቢዞ ካፍታ ዘረባኻ ክፍሊት እንደሃቡ ኣብ ዘረጃዚ ዓቢ ምንም ስለዚ እንኳ ግዜ ያኸኩ ወሳዝቢ ኮይኑ ማለት ስቲል ሕጂ ኣለው ኩነታት ግን ሕጂ ክብድሆ ዝኽእል ዓቕሚ ኮይኑላ ሕጂ ኣብ ዝቕፅል ዓመታት ከ تزلقوا هنا نتمحيش خيد هيليو وياتشلي مسلك اسمرا سمع قراص اسمرا نبر ميبال يا اسمرا ጫማ ይባል ነበር አባታች يا اسمرا ጫማ በጣም የተለየ ነው እንኳን ሌላ ሸበጣቸው እንዴት ያምራል يا اسمرا ሸበጥ ይባላል በቃ ቄንጠኛ ነው እኔ ያረግ ነበር يا اسمرا ሸበጥ ነበርኝ እኔ 6ኛ ክፍል 7ኛ 8ኛ ሸበጥ አረግ ነበር يا اسمرا በቁጥር እየተገዛል እንዴት ያምራል መስለህ ሄደው አለቅለቅ ታለ አቧራው ይለቃል በቃ ወዲያው ነው የሚደርቀው ጎማ ላስቲክ ነው አሁን እኮ ያ ነገር የለም ያዝና የለም አህጉራን ተካላት ኢትዮጵያ ከገታ ኤርትራ ተማጽና አብ አሜሪካ ፈጻመ ጉዳያት ኤምባሲ ኤርትራ በርሃነ ገብረ ህይወት አብዛቦ መግለጺ
ናይ ዓለም ዓበይቲ ትካላት ዝኾኑ ሕብራት ሃገራትን ሕብረት ኤውሮጳን ንናይ ኢትዮጵያ መንግስቲ መግለጽታትን ተኽታኹ ፖሊስታትን ዝበሎ ክገት ኣይግባእ ኢሉ ኢትዮጵያ አንጻር ኤርትራ ከተካይዶ ጸንሕትን ገና ተካይዶ ዘላ ንኩናት ዘእንፈት መግለጽታት ብሞራል ጥራይ ዘይኮነ ብሕጊ እውን ተኾነ ከተሓዝ ዝኽእል ዓለማዊ ሕጊ ዘይፈቕዶም ምዃኑ እውን እቲ ፈጻሚ ጉዳያት ኣብ ዘውፅኦ መግለጺ ሓቢሩሎ ነቲ ብመንግስቲ ብልጽግና ዘቐርብ ዘሎ ዝበሎ ተሃዲድን ናይ ኩናት ዳንኬራን ዓለም ኢዳ ኣጣሚራ ክትዕዘብ ከም ዘይግባእ ዝነገረ እቲ በዓል ስልጣን ንናይ ኢትዮጵያ መግለጽታት ዘይምቅዋም ጥራይ ዘይኮነ ሰቒልካ ምዕዛቡን ንበዓሉ ዘይሓላፍነታውን ጌጋኒ ኢሉ ሞንጎ ሙዚቃ ኤርትራን ትግራይን ዘሎ ተመሳሳልነትን ፍልይነትን ከመይ ትሪኦ ወይ ተወዳድሮ? ኣነ ናይ ብዛዕባ ናይ ትግራይን ናይ ኤርትራን ሙዚቃ ክሓስብ ከለኹ ፕሮባብሊ ኣብቶም ዘይንፈልጦም ቋንቋታት ኣብቶም ብሄራት ዘሎ ኣፈላላይ ተለይ ኮይኑ ኣብቲ ጓይላን ኣብቲ ዘመናዊ ናይ ብትግርኛ ዝፀሓፍ ደርፍን መፂኻ ብዙሕ ኣፈላላይ ኣለዎ ኢለ ኣያምንን ኣይሓስብን። ምናልባት መን ቀዲሙ ጀሚሩ መን ድሒሩ እዩ ዝኸውን ከከም ሞዴልካ ሕጂ ካብ ናይ ኤርትራ ብጣዕሚ እዚና ንሰምዖ ተማሃርናሉ ደርፍታት ኣሉ ሕጂ ናይ በዓል ፍሒራኒ ክልተ ተስፋ ገለ ወሲድካ ኣብርሃም ኣፈወርቂ ገለ ወሲድካስ ከምዚ ናተይ እዩ ኣይሚን ትግርኛ እዩ ብኡ እሱ እንዳሰማዕኹ ኣብየ ሜንተር ናተይ ሞዴላት እዮም ኣነ ከዓ ብወገነይ ንካልኦት ወላ ብትግራይ ዘለዉ ወላ ብኤርትራ ዘለዉ ስነ ጥበባውያን ኣርኣያ ኮይነ ይኽእል እየ ሶትምውር ራስ ካብ ሓድነት ናይቲ ባህልን ናይቲ ቋንቋን ሓድነት ዝመፅእ ትምህርቲ እዩ ኢለ እየ ዝኣምንና ይፈላለ እዩ ኢለ ኣይሓስብን። ጽቡቕ ዝሓለፈ 2025 ኣብዚ ናይ ቲክቶክ እንታይ ኣምፅኡ ካብ ተዋሳኢ ናብ ሳምቡሳ ኣብ ጅባ ሰባይ ተእቱ እምበር ስራሕ እዩ ናይ ብሓቂ ስራሕ እዩ ዘኽብረካ ናይ ብሓቂ ክሰርሕ ኣለካ ክሰርሕ ተኾንካ ከዓ እቶም ቆሎኻ ዓብዮም ሓዳርካ ክስስኒ ዝኾነ ነገር ምዕባለ ከተርኢ ኢኻ ካብ ሰባይ ትልምንን ኢኻ ስለዚ እቲ 50 ኣብቲ ቲክቶክ ዝመፅሲ ስልካ ዘይድሊ እሰይኸውን ዋ ካብ ተዋሳኢ ናብ ሳምቡሳ እንታይ ኣሞዝያ ካብ ሰባይ ተጸበ ዓብዪ እዩ ኤርትራን ጃፓን ዘተ ከም ዘካየዱ ተገሊጹ ኣብ ሕብረት ኣፍሪቃ ቋሚ ወኪል ኤርትራ ምዃኑ ዝነገረሉ ፈጻሚ ጉዳያት ኤምባሲ ኤርትራ ኣብ ኢትዮጵያ ቢንያም በርሀ ምስ ኣምባሳደር ጃፓን ኣብ ሕብረት ኣፍሪቃ ናካጋጾቶሞ ተራኺቡ ከም ተዛተየ ተገሊጹ እቲ ኣብ መንጎ ክልቲኦም ወገናት ዝተኻየደ ርክብ ንዝምድና ኤርትራን ጃፓን ኣብ ግምት ዘእተዎ ምንባሩን ነቲ ኣብ ናሕሰ ኣብ ጃፓን ዝተኻየደ ስምምዕ ንምዕባይ ዝዓለመ ምዃኑ እውን ይግለጽ። ብዘይካዚ ወኪል ኤርትራ ኣብ ሕብረት ኣፍሪቃ ቢንያም በርሀ ምስ ናይ ኤውሮጳዊ ሕብረት ወገናቱ ምዝታይ ክግለጽ እንከሎ ኣብ መንጎ ሕብረት ኣፍሪካን ሕብረት ኤውሮጳን ንዘሎ ሕድሕዳዊ ርከባት ኣዕሊሉ ምስ ዝምልከቶም ከም ተዛተየ ተገሊጹሎ ነቲ ዝመጽእ ሰሙን ኣብ ሉዋንዳ ኣንጎላ ዝካየድ ሻብዓይ ዋዕላ ሕብረት ኤውሮጳን ሕብረት ኣፍሪቃን ኣመልኪቱ እውን እቲ ወኪል ኤርትራ ምዝታዩን ተራ ኤርትራ ኣብ ሰፊሕ ዋዕላ ምግላጹ እውን ክፍለጥ ተኻኢሉሎ ኣብ ኤርትራ ናይ ፍትሒ ጉባኤ ምክያዱ ተገሊጹ ሚኒስተር ፍትሒ ወይዘሮ ፎዚያ ሓሽም ካብ ኩለን ዞባታት ክልል ማእከል ምዝርከባ ኮሚቴታት ናይ ዕርቂ መደብ ምክያዳ ተገሊጹ ዕላማ ተኣኼባ እተን ሽማግለታት ዕርቂ ቅድሚ ሓደ ዓመት ካብዚ ምስረታት ሒዘን ብፍላይ ድማ ንጉዳያት ሕብረተሰብ ዝፈትሓሉ ኣገባባት ብዝምልከት ንጥፈታት ንምግምጋም ምንባሩ እውን ምንጭታት ይገልጹ ኣብቲ ኣኼባ ዝተመዝገቡ ዓወታትን ዘጋጠሙ ብድሆታት ብዝምልከት ዝርዝር ገምጋም ዝሃበት ሚኒስተር ፎዚያ ዕጥቃዊ ቃልስን ናጽነት ኤርትራ ኣብ ህዝቢ ዝተመርኮዘ ህዝቢ ዝተሳተፈሉ ብህዝቢ ዝውነን ማሕበራዊ ላውነት ህዝቢ ኤርትራ ንምርግጋጽ መሰረት ኮይኑ ዘገልግል ምዃኑ ምሕባራ እውን ይነገር። እንግዲህ ኢትዮጵያ ከቀይ ባህር ቀጠና በሴራና በመንግስት የተሳሳተ የፖለቲካ ውሳኔ ተገፍታ ከወጣች ነሆሩ ምዕተ ዓመታት በላይ እየተቆጠረ ነው። የኢትዮጵያ የባህር በር ጥያቄ ያስፈልጋል የሚል ትውልድ ደግሞ ተፈጥሯል አሁንና ይሄ ከኢትዮጵያ ማንሰራራት ጉዞ አኳያና የማንሰራራት ጉዞ ጅማሮ እንዲረጋገጥ ካለው አንድምታ አኳያ እንደምን ነው የሚገለጸው?
አመሰግናለሁ። የማንሰራራት ጉዳይ ከተነሳ የባህር በር የማይነካው ነገር የለም። የባህር በር ኢኮኖሚን ይነካል፣ ዲፕሎማሲን ይነካል፣ ዓለም አቀፍ ትስስሮችን ሁሉ ነገር ይነካል። ውስጣዊ ፖለቲካን በተለያየ መንገድ የራሱ ተጽዕኖዎች አሉት። ስለዚህ አንድ ሀገር የምታንሰራራ የምትነሳ ከሆነ የባህር በር ወሳኝ የሆነ አካል ነው። በተለይ እንደ ኢትዮጵያ ለየት ያለ አቀማመጥ ያለው ሀገር የባህር በርን ጉዳይ በቀላሉ ሊመለከተው የሚችል ነገር አይደለም እና ሌሎች ነገሮች ተሰናስለው አብረው የሚሄዱ ብዙ ነገሮች አሉት እና ፈርጀ ብዙ ስለሆነ ውጤቱ እንደ ሀገር የምናንሰራራ ከሆነ ወደፊታችን ብሩህ እንዲሆን የምንፈልግ ከሆነ ከባህር በር ጋር ያለንን ጥያቄ በሰላማዊና ዲፕሎማቲክ በሆነ መንገድ መመለስ ግዴታ ነው። ምናልባት ከዚሁ ጋር አያይዘው እንዲያነሱልኝ የምፈልገው ኢትዮጵያ በታሪክም ቢሆን የቀይ ባህር ተጋሪ ሀገራት ከነበሩ እንደዚሁም ደግሞ እስከ ህንድ ውቅያኖስ ድረስ የነበራት የስልጣኔ አብዮት አንደኛው መታያ ተደርጎ ወይ ደግሞ የሀያልነቷ የገናናነቷ መታያ ተደርጎ ሲቆጠር ከነበረ ታሪኳ መካከል የሚቀዳው በቀይ ባህር ቀጠና ውስጥ ታንቀሳቀሳቸው የነበሩ የንግድ የዲፕሎማሲና የተለያዩ ግንኙነቶች ናቸው እና በዓለም አቀፍ የድንበር ተሻጋሪ ወንዞች ወይ ደግሞ በወንዞች ህግጋት ወይ ደግሞ የባህር በር ያላቸው ሀገራት ከሌላቸው ጋር የሚጋሩትን እውነት ገልጦ በማሳየት በኩል አሁን ያለው የመደመር ትውልድ ያነሳው ጥያቄ ምን ያክል ቅቡልነት እያመጣ ነው ማለት ይቻላል? በውስጥ ከመብሰልሰል እና ቁጭትን ከማውራት በዘለለ ተግባራዊ በሆነ ሁኔታ ህዝብን ሊያስተሳሰር የሚችል በመንግስትም ደረጃ የዲፕሎማሲ ፖሊሲ ተደርጎ ወደፊት ለፊት መምጣቱ ይሄ ትልቅ ቅድምም እንዳልነው የማንሰራራት ምልክት ነው። የዛሬ 2 ዓመት ከምናምን ስለዚህ ጉዳይ የሚናገርም ሰው አካልም አልነበርም እና አሁን ያለንበት ቦታ ላይ ደርሰን በዓለም አቀፍ ደረጃ ይሄ ቀጠናዊ የመወያያ ርዕስ ከመሆን አልፎ ጉዳዩን በሰላማዊ መንገድ እስከተፈጸመ ዲፕሎማሲ እስከተጠቀምን ዊን ዊን ወይም ደግሞ ሁሉም ተጠቃሚ የሚሆንበትን ሶሉሽን እስካገኘን ድረስ ዓለም በሙሉ ከጎናችን የሚቆምበት ሀሳብ ሆኖ መቅረቡ ትልቅ ምርታ እንደሆነ ያሳያል። ያለው ድጋፍም ደግሞ በተለያየ አቅጣጫ ከምናየው ከውጭም ከውስጥም ትልቅ የሆነ የህዝብ ድጋፍ ያለው የሀገራችን የወደፊት ተስፋ በዚህ አንድ የመጀመሪያ ምዕራፍ ወይም ሁለተኛ ምዕራፍ አድርገን ልናየው እንደምንችል ብዙ ሰው የሚስማማበት ልዩነቶች እንዳሉ ሆኖ በዚህ ላይ ግን ከፍተኛ የሆነ የህዝብ ስምምነት ቅቡልነት እንዳለ ነው የምመለከተው። ከመሽኮርመም የወጣ ወደ አይን ገላጭነትና የኢትዮጵያን ብሔራዊ ጥቅም አግሬሲቭ በሆነ መንገድ ለማስጠበቅ እየተሄደበት ያለው ርቀት ከምስራቁም ከምዕራቡም ያልተምታታ ነገር ግን የኢትዮጵያን ብሔራዊ ጥቅም ፊት ለፊት ጎልቶ እንዲወጣ ያደረገ ሀሳብ ይመስለኛል። የባህር በር ጉዳይ የብሔራዊ ጥቅም ማስጠበቂያ መንገድ ተደርጎ ሲወሰድ በውጭ ሀገር የሚኖረው ኢትዮጵያዊ ትውልደ ኢትዮጵያዊ በተለይ እንደርሱ ያሉ ተመራማሪዎችና ምሁራን ይህንን ጉዳይ ፊት ለፊት አውጥቶ በመሞገት በኩል ሊወጡት የሚገባ አስተዋጽኦ መገለጫው ምንድን ነው? በውጪ በምንኖር ሰዎች በተለይ በትውልደ ኢትዮጵያውያን የተለያዩ የዓለም ሀገራት የምንኖር ለሀገር ያለንን ተቆርቋሪነት የፖለቲካ ወገንተኝነትን በሌለበት ሁኔታ ሁሉን የሚያማክል አጀንዳ ነው ይሄና እዚህ ላይ መስማማት የማይችል አካል የተለየ የራሱ የሆነ ተጠቃሚነት ከኢትዮጵያን ፍላጎት ከሚጻረሩ አካላት ጋር ከሌለው በስተቀር ለማንኛውም ኢትዮጵያዊ በቀጥታ የሚመለከተን ዘላቂ የሆነ ከፖለቲካም ከመንግስት አስተዳደርም ከተለያዩ ነገሮች የዘለለ ከሀገር ህልውና ጋር የተሳሰረ የሀገር ብሔራዊ ጥቅም ነውና ይሄ ሊያስተሳስረን የሚገባ ነው ሲጀመር። ከዛ በዘለለ ድርሻችን ምን ሊሆን ይገባል የሚለው በግለሰብ ደረጃ ሰው የራሱን ፍላጎት የቤተሰቡን ፍላጎት አልፎ ተርፎ ደግሞ የሀገሩን ፍላጎት ለማስፈጸም በሄደበት ቦታ ሁሉ ቀጥተኛም ተጓዳኝም ጫናዎችን ማድረግ ይችላል እና በተባበረ ሁኔታ ካሉን የመንግስት ያስቀመጣቸው የዲፕሎማቲክ ኤጀንሲዎቻችን ኤምባሲዎቻችን እና ቆንጽላዎቻችን ጋር አብረን መስራት በኮሚኒቲዎቻችን ወይም በማህበረሰብ ትስስሮቻችን ውስጥ ይሄንን ሀሳብ እንዴት አድርገን እናንጸባርቅ የጎረቤት ሀገር ህዝቦች ይሄንን ሀሳብ በጤነኛ መልኩ እንዲረዱት ምን እናድርግ ቢኮዝ ብዙዎች በዚህ ላይ የተጀመረው የመጀመሪያው ዘመቻ ይሄንን የጠባጫሪነትና የችግር መንስኤ አድርጎ የማስቀመጥ ይሄን ስዕል የመሳል ዘመቻ ነውና የሀገራችንን ፍላጎት ኢንትረስታችንን ሊጫን የሚመጣ አካል ይሄን አይነት የተሳሳተ ትርክት ሲዘራ እኛ ደግሞ እንደ ህዝብ በተቀናጀ መንገድ ጤነኛ በሆነ መንፈስ የጎረቤት ሀገሮች ሌሎችም ህዝቦች ዓለም አቀፋዊ ህዝቦች ይህንን እንዲረዱ ግንዛቤ የመፍጠር በግልም በቡድንም
በተደራጀም ሁኔታ ይሄንን መስራት አለብን። ከዛ በዘለለ ደግሞ አስፈላጊ የሆነው because የሀገር ፍላጎት ናሽናል ኢንትረስት እንደዚሁ በዋልፈሰስ የሚመጣ ነገር አንስቶ የሚሰጠን አካል የለምና የኛን ጥንካሬ አብሮ መስራት ደጀን ሆኖ መቆም ይጠይቃል ብያምናል። እስከበሉ ሁሉ ኩነታት እዛ ዘይተቀሰን ጎረቤት ድማር ኢናን መለስ ኢትዮጵያ በአዝዩ ተአፋፍ ኩነታት ተሐልፍ ምህላው ዝፍለጥ ኣብ ክልል አምሓራን ትግራይን ዘሎ ጸጥታው ሽግራት ምዘሎ ሁሉ ቁጠባው ቁልውላው ኢትዮጵያ ተደሚሩ ህዝቢ ዝኸፈ ኩነታት ክሕልፍ ረአሎ ስርዓት ብልጽግና ብቅድሚ ተገቲሩ ዘሎ ሽግራት ኣብ ክንዲ መፍታሕ ካላ አጀንዳታት እንዳልዓለ ካብ ትቀንዲ ጉዳይ ከመልጥ እፍትናሎ ኣብዝሁ ተታዚ ጉዳይ ኤርትራን ረኽቦ محتوانነት አፍ ደገ ባህር በቀጥታ ዘተኮረ ድማይ ቅድመ መምራቅ ሐጽብ አባይ ቀዳማይ ሚኒስተር ወድ በሻሻ መስማዕ ከና ዜና ኢትዮጵያ ብዝጎበሮ ቃለ መሕተት ሺህ ዓመት ዝወሰደ መስርሕ ህንጸት ሐጽብ አባይ አመ መምራቅታ ከነብጽሖ ኺኢልና ኣለና 30 ዓመት ዝወሰደ ሕቶ አፍ ደገ ባህር ቀጽልና ክንምልሶ ኢና ክብል ምግላጹ ይዝንጋዕን አመታት ናይ ዝተኹታኹ መግለጺ ምስሉ ፖለቲካውን ዲፕሎማሲያውን ኩነታት ኢትዮጵያ መምራቅ ሐጽብ አባይን በመዝማድ እስከ እንታይ ትርጉሙን ተዓዘ ፖለቲካው ኩነታት ውሽጣው ፖለቲካው ኩነታት ኢትዮጵያ ሀብ ጊዜና ጊዜ ከተሐላለኽ እምበር ዝረገ ኩነታት ክፍጠር ዝኽእሉን አይመስልን ኣብ ክልል አምሓራ ዘሎ ጸጥታው ዘይምርጋዕ መሊሱ ክብእስን ከሎ ውዳቤታት ሓይልታት ፋኖውን ከሕይል ጸረ መጥቃዕታት አንጻር መንግስት ፌደራል ከዛይድ ይርአሎ بفلاي أبزن كربا معلتات فانو بركت زبالة صوارن وتهدرات منجست فيدرال ممرخو رئينا لنا سراويت فيدرال كابترباتن كبيتة تسفان زبقس المام ما نايدرون متكعتات هبلع السلماويان زيقاتات والديام فتسا مفلت يخون مبر سراويت فانو بزغستت كيت السنابدو أب كباب معراب واللعب وتهدرا عوات القوانات فلو سرعات ود بشاشة چنكز درخوا خيباتات بقد سالم سأزز سراويت فيدرال كايد مصنوع زفلت كوينو أو تهدرا مسارعون لوطتات كجبرن حدش معارك كهبن الرال نعلامات يا يقول قولون يوم زبولهم عزز سراويت بفلاي تولدت محرا كم مزنتهم كاليوم الرالو نتولدتي أوروموز غونو دما معارك كهبهم عشلاو ترئيو وغطلال هز تكبر زلو لوطتات زمتو حق انتلو سرعات ود بشاشا اب كما يزبلج انقت تشميمو مهلاوي مسكرم نايفانو دينا تقمتن حدارن نسمين كنزمتينا نتግራይ سيرجيكال اوبريشن غيركا مقصال بزبل اب كلل امحرا زولع خوينات زي كم تصبيت خبيد وتهدراو خساراتات طراي ايكونن زغطمو زلو سراويت فانو بوهدتنا 4 كيلو ገጹ ግስግስ በመህላው ጭንቀት ሰራዊት ምክልኻል ሰማይ ዓሪጉ ይርከብ ካብ ሻቅሎትን ስጋትን ተበገሰ ተደጋጋሚ ማዕረግ ሙሳኽን ሰራዊት ካብ ሓደ ቦታ ናብ ካልእ ቦታ ምንቅስቃስን ክገብሩ ልሙት ተርእዮ ኮይኑሎ ካብ ዘሕልፍ ዝበለ بقال قاطعمتن اب اوقنيع زلو وشطاو تقامموتات نمقلباسو ጉዳይ ዓሰብ ዝብል ዛንታ ብሰፊሑ የጎሳጉሳሎ بقال قاطعمي سمعت حزب الرساسينكا نتخونታት المقيار ዝብል ከንቱ ዘመተይ ዘቤታው ጉዳያት ሃገር ንኽፈትሕ ኣብ ክንዲ ምጽዓር ንህዝቢ ኢትዮጵያ ናብ ዘይድልዮ ማዕድ ኹይናት ክወጥር ረአሎ ካብ ኩነታት ክልል አምሓራ ዘይንስ ኣብ ክልል ትግራይ ተመሳሳሊ ወጥሪ ነጊሱ ይርከብ ስርዓት አብይ አሕመድ ነትብ ትግራይ ዝተኸስተፍልያት ብናቱ ዕሱባት አቢሉ ከግፍሖን ንሕወሓት ካብ ጾታ ከአልዮን ዳርጋ ዘይፈንቆሎ ነገር የለን ይኹን እምበር ህዝብ ትግራይ ሓድነቱ ዓቂቡ ነቲ አብይ ዘጎሳጉሶ ዘሎ ናይ ኩናት ዘመተ በሓደ ድምፂ ዓዲ ወዓል ክብል ክኢሉሎ ተልዩ ጦርነት ደሊኹም መሰልኩም ተሓቲትኩም ጦርነት ደሊኹም ላዕላዊነት ናይ ከበርቴልኩም ጦርነት ደሊኹም ጀኖሳይድ ዝፈጸመይ ተሓተተልኩም ጦርነት ደሊኹም ህዝብ ትግራይ ሕውየት ይፈጸም ተልኩም ጦርነት ደሊኹም ህዝብ ትግራይ መሰሉ ይከበር እንተልኩም ጦርነት ደሊኹም እዚ ዝብሉ ፖለቲከኛታት የመጽየምና ለም ሰው ወላይ እናንተን ህቡው ነው ይገድፉናል ኮረ ትክክለኛ ሰው ናቦታና ይመለስ ኢትዮጵያ ማለት እዚህ ውስጥ ነው ያለችው። ይሄኛው ውሃ ይመለከትሻል፣ ይሄኛው ውሃ አይመለከትሽም ብትላት አይሰራም። 120 ሚሊዮን ህዝብ ይዞ ላንድ ሎክድ የሆነ በዓለም ላይ አንድም ሀገር የለም። ኢትዮጵያ የባህር በር ተደራሽነትን ለማስፋት ባላት ትልም በጅቡቲ በኩል ብሎም መጠናቸው ቢያንስም በታጁራና በሞምባሳ በኩል የገቢና ወጪ ንግዷን ታሳልጣለች። ይህ ግን ያለ ዋጋ ይሆን አይደለም። የዩኤን ጥናት እንደሚያሳየው የአንድ ሀገር ጂዲፒ ከ25 እስከ 30% የባህር በር ነው። ለምሳሌ ኢትዮጵያ 100 ቢሊዮን ከሆነ ጂዲፒዋ አይኗ ያየ 25 ቢሊዮን 30 ቢሊዮን ትታለች ማለት ነው። በተለያዩ ጊዜያት በተስተዋሉ የታሪክ ክስተቶች ኢትዮጵያ የባህር በር አግኝታ አታለች። ታሪክ የምንናገረው ያለፈ ዘመን እውነት ብቻ አይደለም።
ዛሬም ሊሆን የሚችለውን የምንተነብይበት የራቀውን የምናቀርብበት የተስፋ ጭላንጭል ጭምር እንጂ። በተለያየ ጊዜ ባህር በር አጥተናል፣ እንደገና ተመልሰን እናገኛለን። ይሄ ሂደት አሁንም ይቀጥላል የሚለው አሁን ጥያቄው ላይ ነው ያለነው። እንዴት አድርገን ነው ይሄን የባህር ተደራሽነት ጥያቄ ሴኩር እናደርገው የሚለው ነው እንጂ ስናጣም ስናገኝም የመጀመሪያችን አይደለም እና ተመልሰን እንደገና የምናገኝባቸው እድሎች ወደ ኋላ የታሪክ መዛግብት እንደገና ማገላበጥና ማየት ካለብን እንደዛ አይነት እንትን እንደነበረው ይታወቃል። ኢትዮጵያ ይህን የባህር በር ፍላጎቷን ለማሳካት ህጋዊ መሰረት ያላት ሲሆን ተፈጥሮና አጋጣሚ ካደላቸው ሀገራት ጋር የሚደረገው ስምምነት ዋነኛ መንገድ ነው። በጉዳዩ ላይ መወያየትና መደራደር ደግሞ ቀዳሚው መመሪያዋ ሆኖ በኢትዮጵያ በኩል ቀርቧል። ሀገራት የባህር አክሰስ ወይም ደግሞ የባህር ተደራሽነት የማግኘት መብት እንዳላቸው ያስቀምጣል። ይሄንን የባህር ተደራሽነት ሪያላይዝ የሚያደርጉባቸው መንገዶች ብዙ ሊሆኑ ይችላሉ። ወደብ አልባ የሆኑ ሀገራት ወደብ ካላቸው ሀገራት ጋር በሚያደርጓቸው የተለያዩ ስምምነቶች የባህር ተደራሽነትን ሪያላይዝ ማድረግ ይችላሉ። እንደ መብት የተቀመጠ ነገር ነው። ሀይልኩም ስለዚህ ጸናሕኩም አዘይና መስገንኩም አብዚ ክፍለይኩም አቀጻለ በቃል ቢደ ከሳብ ብለስ ባይ